አድዋ ዛሬ ናት፣ አድዋ ትላንት። አይ ጂጂዬ የእድሜ ዘመን ስንቅ የሆነ ሙዚቃ እኮ ነው የሰጠችው። ተመልካቾቻችን እንኳን ለ130ኛው የአድዋ ድል መታሰቢያ በዓል በሰላም አደረሳችሁ። እነሆ ዝክረ አድዋ ደግሞ በብሔራዊ ቲያትር ተደግሶ እናንተ ተመልካቾቼም በወፍ በረር ፕሮግራሙ ምን ይመስላል የሚለው ላስቃኛችሁ። እንደምትመለከቱት ብሔራዊ ቲያትር ቤት ታድሜያለሁኝ። እንግዲህ ተመልካቾቻችን አድዋ ሲነሳ ብዙዎቻችን የምንኮራበት የአባቶቻችንን ጀግንነት፣ የኢትዮጵያንን ፍቅር፣ አንድነት እንዲሁም ደግሞ ሁሉንም ነገር ከተባበርን እንችላለን የሚልን ወኔ ያሳየንበት በመሆኑ የምንኮራበት ታሪካችን ነው። ዛሬ እንግዲህ በትንሹ ወደ ኋላ ዞር ብለን በአድዋ ዘመን የነበሩ እናቶቻችንን አባቶቻችንን ጀግንነታቸውን የሚያወሳ ነገር ካለባበሴ ጀምሮ ለማድረግ ሙከራ አድርጌያለሁ። ዝክረ አድዋ በብሔራዊ ቲያትር ግን ውስጥ ያለው ድባብ ምን ይመስላል የሚለውን አብረን ገብተን የምንመለከት ነው የሚሆነው። ባካችሁ ተመልካቾቼ እስኪ ኑ አብረን ወደ ውስጥ እንግባ። ተመልካቾቻችን እንግዲህ ተስፋዬ ሲማ ሲነሳ በርካታ ስራዎችን በመስራት በተለይ በቲያትሩ ዘርፍ በኢትዮጵያ የኪነ ጥበብ ዘርፍ ትልቅ አስተዋጽኦ ካበረከቱልን አንጋፋ የኪነ ጥበብ ባለሙያዎቻችን መካከል አንዱ ነው። ተስፋዬ እውነት በጣም ትልቅ ክብር አለኝ። ምክንያቱም እንደ ቲያትር ተማሪነቴ እጅግ በጣም ምሳሌ ከማረጋቸውና ከምወዳቸው የኪነ ጥበብ ሰዎች መካከል አንዱ ነክ። ዛሬ ደግሞ የተዘጋጀውን አድዋ ቲያትር ከዝግጅት ጀምሮ እስከ ትወና ድረስ ተስፋዬ ሲማ አብሮ ነበርና እንዴት ነበረ ቆይታ? ቲያትሩ ከመቅረቡ ለህዝብ ይፋ ከመሆኑ በፊት በዝግጅት ላይ እንዲሁም ደግሞ አሁን ዛሬ ቲያትሩ ሲቀርብ ከህዝቡ ጋር ያለው ስሜት? በመጀመሪያ ይህንን እድል ስላገኘው በጣም ነው የተደሰትኩት። ይህ አድዋ የተሰኘው ቲያትር እጅግ በጣም ቆንጆ ነው።
ግን በአጭር ጊዜ ሰራ ነው። ያው ደጋግመን የመጀመሪያችን አይደለም፣ ረጅም ጊዜ ሰርተነዋል። እኔ ደግሞ በዚህ የምኒልክ ቲያትር ላይ የጣሊያናዊ ባህሪ ወይም ሲኞር አንቶኒዮሊ ሲጫወት የመጀመሪያ አይደለም፣ ረጅም ጊዜ ነው የሰራሁት። እንዲያውም የመጀመሪያው ቲያትር መድረኬን የተጫወቱት በሲኞር አንቶኒዮሊ ነው። እጅግ በጣም ነው የምወደው እና ሁልጊዜ የአድዋ ድል በተለይ እድሜ በጨመረ ቁጥርና ከሀገር ውስጥም ሆነ ከሀገር ውጭ በሄድኩባቸው ጊዜያት አድዋ ማለት እጅግ በጣም ልዩ በዓል፣ ልዩ ክብር፣ የኢትዮጵያውያን በቃ ትልቁና የመጨረሻው ኢትዮጵያውያን ብቻ አይደለም፣ የአፍሪካ ብቻ አይደለም፣ የጥቁር ህዝቦች ብቻ አይደለም፣ የሰው ልጅ እኩል የሆነበትን ያስመሰከረ እጅግ በጣም የረቀቀ እግዚአብሔር ምን ያህል ኢትዮጵያን እንደሚወዳት እንዴት አይነት መልካምና ጥሩ ንጉሥ እንደሰጣትና በጥሩ አስተዳደሩ ያንን ዓለም በተለይም አፍሪካ በቅኝ ግዛት በሚያዝበት ወቅት የለም አትያዝም ሀገሬ ብሎ ከምስራቅ እስከ ደቡብ ከምዕራብ እስከ ምስራቅ ሀገሩን ህዝብ አስተባብረው የጠላውም ያፈቀረውም የወደደውም በአንድ ላይ ተሞ ሄዶ ያሸነፈበት ነው። በርክሌ የተሰኘው ጸሐፊ ሲናገር አፍሪካውያን የኢትዮጵያ ጦር በተመለከቱ ጊዜ አፍሪካውያን አውሮፓን ለመውረር የተነሱ ይመስል ነበር ይላል። ልጁ፣ አካለ ስንኩሉ፣ እናት፣ ልጃገረዶች፣ ወጣት፣ አዝማሪው፣ ዘፋኙ ሁሉ አርበኛው፣ ሽማግሌው ቤተ መንግስቱ እንዳለ ምኒልክ ሲወጡ አብሮ ጣይቱ 30 ሺህ ጦር ይዘው ነው። ንግስተ ነገስታት ዘውዲቱ የበዛን ጊዜ ልዕልት ናቸው። 30 ሺህ ጦር ይዘው ነው የሄዱት እና የሚገርም አይነት አካሄድ ነበርና ድሉ እጅግ በጣም አስደናቂ ነው እና ይህንን ድል በአጭር በ30 ደቂቃ በ45 ደቂቃ ድራማ አዘጋጅቶ ለህዝባችን እንዲነገር ማድረግ እጅግ በጣም ትልቅ ነገር ነው። ምክንያቱም ታሪካችንን ካወቅን እኛነታችን እናውቃለን። ለአያቶቻችን፣ ለአባቶቻችን፣ ለሀገራችን የሚኖረን ክብር ትልቅ ይሆናል። ለዚህ ነበርና ከመድረክ ጀርባ ነገር በደንብ አዘጋጅተን ዛሬ ለህዝብ አቅርበነዋል። የህዝቡም አቀባበል በጣም ቆንጆ ነበረ። አንዳንዴ ታሪክ ሲገለጥ ታሪክን ወደኋላ በደንብ ስትመለከተው አንድ ዓላማ ሲኖርክ የሆነ አዲስ ነገር አብሮ ይገለጥልካል። የምታየው ነገር ይኖራል። እስከዛሬ ከምታውቀው ለካም ይሄ ነገር አለ ብለክ ታሪክን ወደኋላ ተመለከትክ ቁጥር የምታነገኘው ነገር ይኖራልና ተስፋዬ ይህንን ቲያትር ስታዘጋጅ እንዲህ ይበራል ነገር አለ ወይስ ለአድዋ ለካ እንዲህም አለ ብለህ አዲስ የተረዳኸው ነገር አለ? በተለይ ባለፉት 30 ዓመታት ወጣቱ ታሪክ እንዳይማር ተደርጎ ስለነበረ ይህንን ታሪክ ለማሳወቅ ብዙ ጥረት አድርግ ነበር። በተለይ ከወጣቶች ጋር በበርካታ ነገር ስለምገናኝ ጥያቄዎችን እጠይቅ ነበር። ምንድን ነው አድዋ? በምንድን ነው የተነሳው? እነዚህ የውጫሌ 17 ውጫሌ ውል የሚባለው ምንድን ነው? ውጫሌ ራሱስ ምንድን ነው? ያቺ 17ኛ አንቀጽ ምን ትላለች የሚለውን ነገር በጣም እንድመረምርና እንዳስተምር እንድነገር፣ ምክንያቱም በኪነ ጥበብ ደግሞ አድርገን አሳምረን ውበት ሰጥተነው ለህዝብ ድልቨር ለህዝብ እንዲተላለፍ ካደረግን ትልቁን ነገር እንወጣለን በሚል በዚያ የተነሳ ነው የኔን ራሴ የምጫወትበትን የአንቶኒዮሊ የሲኞር አንቶኒዮሊ ገጸ ባህሪ እጅግ በጣም እንዳየሆነ ያደረገኝ መልከ መልካም ነው። በጣም ኢትዮጵያዊ ሴት የወደደ ነው። እሱ ኢትዮጵያዊ ሴት ወዶ ለመኖር ሳይሆን ሀሳቡ ኢትዮጵያን ኮሎናይዝ እንድትሆን ነው። እምነትን እንዲጣልበት አማርኛ በደንብ አጥንቷል። ቅኔውን ምኒልክ እንዲወዱት በጣም ይወዱት ነበር። ምክንያቱም ምኒልክ አፄ ቴዎድሮስ ጋር በነበሩበት ወቅት ቴዎድሮስ ጋር የነበረ ጆን ቤል የሚባል ነበር። ጆን ቤል ብዙ አፄ ቴዎድሮስን ከመርዳት ባሻገር ከወገኖቹ አፄ ቴዎድሮስ ላይ ጥይት ሲተኮስ ሄዶ ደረቱን ሰጥቶ የሞተላቸው ነው እና አንቶኒዮሊንም አጤ ምኒልክ አንተ እኮ የኔ ጆን ቤል ይሉት ነበር። ግን እሱ በጣም እጅግ በጣም መሰሪ ስለነበረ በውበቱ በነጋገሩ ቀርቦ ነገር ግን 20 አንቀጽ ያለው ውል ነው ያዋላቸው። በተለይም 17ኛው አንቀጽ ውሉ ደግሞ ውጫሌ የተባለበት ምክንያት እሳቸው ለስራ ወደ ውጫሌ ሲሄዱ ተከትሏቸው ሄዶ ነው ውጫሌ ከተማ ድረስ ወሎ ሄዶ ያስፈርማቸውና በጣም መርዘኛዋ የሆነችው 17ኛው አንቀጽ ናት። ኢትዮጵያ ከአውሮፓ መንግስታት ጋር መገናኘት ብትፈልግ ይላል የአማርኛው፣ በጣሊያንም በኢትዮጵያን በኩል ማድረግ ትችላለች ይላል። በጣሊያንኛ የተጻፈው ግን ኢትዮጵያ ከውጭ ሀገር መንግስታት ጋር ማድረግ የሚችለው በጣሊያን በኩል ብቻ ነው እና ያኔ የመጀመሪያው ጦቢያ የሚባለው ኖቨል ይጻፉልን አፈወርቅ ገብረ ኢየሱስ የዘጌው ተወላጅ እዛ ተማሪ ነበሩና አዩ። በጣም ተደናገጡ። ለአጤ ምኒልክም ላኩባቸው። እሳቸው ደብዳቤ ለጣሊያን፣ ለእንግሊዝ መንግስት፣ ለጀርመን መንግስት፣ ለፈረንሳይ መንግስት ጻፉ። እንደገና
በእኛ በኩል አይደለም ራሳችሁን ችላችሁ በጣሊያን በኩል ነው መነጋገር የምንችለው የሚል ምላሽ ሲሰጣቸው ነው በጣም የተናደዱት። እና ይህንን ነገር አድርጎ ወደ ደቡብ አሜሪካ ተሾመ የሆነውን አንቶኖሊን በአስቸኳይ ጠሩት። ብዙ ሊሬ ይዞ መጣ፣ ብዙ ገንዘብ ይዞ መጣ። መሳፍንቶችን መኳንንቶችን ለማታለል ብዙ ጥረት አደረገ። ነገር ግን ምኒልክ አወቁበት፣ በቋንቋው እንዳታለላቸው አወቁ። ስለዚህ እሳቸውን በቋንቋ መጥተው አቁመነዋል፣ ይቅር አይነሳ የሚል ነገር አሉ። ይቅር አይነሳ ሲባል በደስታ ነው የሚፈርም አማርኛ። ይቅር አይነሳ ሲባል የመሰለው ለ5 ዓመት ይቆይ ነው። አቁመነዋል ሲባል ደግሞ አቁመነዋል ሲባል የመሰለኝ እንደ ሐውልት የጸና የቆመ ነው እንጂ የፈረሰ አልመሰለኝም ይላል። እንግዲህ በቋንቋ እንዳታለልከኝ በቋንቋ ያታልያል፣ በማተብ ያታልያለሁ፣ ሂድ የፈከርከበትን አድርግ ይባላል። ከዛ ጦርነት ይታወጃል እና ከዳር እስከ ዳር ተሞ ኢትዮጵያ ሕዝብ በድል ተወጥቷልና ያንን በደንብ እንድመረም እንዳውቅና እንደገና እንዳሳውቅ ማወቅ ብቻ ሳይሆን ይሄ ልንተወው የምንችለው ነገር አይደለም። ሌላ ጊዜ ነው የምናከብረው አይደለም። ሁሌ ደግሞ የእያንዳንዳችን ኢትዮጵያዊ በዓል ነው። ምክንያቱም የኛ አያቶች ናቸው የሞቱልን። ለአያቶቻችን፣ ለአባቶቻችን፣ ለቅድመ አያቶቻችን ያለን ፍቅር፣ ክብር የምናሳየው ይሄን ነው። በተለይ ደግሞ ወደ ውጭ ሀገር አሁን ዳያስፖራ ሆነው የሚኖሩ ሰዎች በሙሉ ይህን ስሜት ይረዱታል። ምን ያህል ሴቶቻችን፣ ወንዶቹ ለመማር ለመጎበዝ ድረታቸውን ነፍተው ስራ ለመስራት በጣም ጥቁር ነኝ ወይም ደግሞ እንደዚህ መልኬ ኢትዮጵያዊ ስለሆነ ወይም አፍሪካዊ ስለሆንኩ ዲስክሪሚኔት ተደረጋለሁ ወይም እኔ እገለላለሁ ብሎ አያስብም። በጣም ኩሩ ነው ኢትዮጵያ። ያንን የሰጠው ይሄ አድዋው ነው እና እያንዳንዳችን ኮራ። የዛሬ ዓመት እንግሊዝ ሀገር ነበርኩ። ኪንግ ክሮስ የሚባል ስትሪት ልክ እንደ ቸርቸር ጎዳና ከለጋሃር እስከ ማዘጋጃ ቤቱ ያለ ቦታ ነው። ዳርና ዳሩ አረንጓዴ፣ ቢጫ፣ ቀይ ተደርጎ በሚገርም አይነት ሁላችንም ለምድ ለብሰን ፈረስ ሰረገላ ተዘጋጅቶ እየፎከርን እየሸለልን እንግሊዝ ጉድ እስከሚል ነው እና ይህ በጣም ያስደስታል። ይሄ ደግሞ ሳን ፍራንሲስኮ አለ፣ ዋሽንግተን ዲሲ አለ፣ ቦስተን አለ፣ አትላንታ አለና ኢትዮጵያዊ ዓለምን በሙሉ ነው ይሄን አድዋ የሚያከብረውና መከበር አለበት። በጣም የሚያስደስት ነገር ነው። መልካም፣ እኛም ደስ ብሎናል። እስኪ በመጨረሻም ደግሞ የተወሰነ ስላንተ ካራክተር የምትለን ነገር ካለ ስለሱ እናውራና እንዲሁም ደግሞ ካራክተርህን እስኪ ትንሽ ወደኋላ መለስ ብለክ አስታውሰንና ለኢትዮጵያ ሕዝብም እንኳን አደረሳችሁ መልእክትህን አስተላልፈ እንግዲህ እንጨርሳለን። እሺ፣ እንግዲህ አንድ ተዋናይ አንድ ድርሰት ሲሰጠው እንዲሰራ እንዲጫወት ሲደረግ የዚያን ሰው ታሪካዊ ተውኔት ከሆነ ታሪካዊ ዳራውን ማጥናት ይኖርበታል። ማን ነው ሰውዬ? ምን ነበረ? ምን አይነት መልክ አለው? ቁመቱ እንዴት ነው? እድሜው ምን ያህል ነው? አስተሳሰቡ ምን ይመስላል? ማህበራዊ ህይወቱ እንዴት ነው? ምንድን ነው የውስጥ ስሜቱ የሚለውን ነገር መርምሮ ለማወቅ ያስችላል። እኔ የጣሊያን ቆንስላ ወይም የጣሊያን አምባሳደሩን ሲኞር አንቶኖሊ የተሰኘውን ገጸ ባህሪ ነው የሚጫወተው። ሲኞር አንቶኖሊ በጣም መልከ መልካም፣ አነጋገሩ፣ አንደበተ ርቱዕ፣ ግጥሞችን፣ ቃላቶችን የሚያውቅ እንዲሁም አንዳንድ በገና ሁሉ መደርደር የሚችል ኢትዮጵያዊ ቆንጆ ሴት አግብቶ ቆንጆ 2 ልጆች የወለደ እና በኢትዮጵያውያን ድክመትን በደንብ አድርጎ ምን እንደሚሆን ለማወቅ የሞከረና በዚያ በድክመታችን መጥቶ አሳስቶ ለቅኝ ግዛትነት ሊያበቃ የሚችል ዘዴ ይዞ የመጣ መሰሪ ሰው ነው እና ያንን ገጸ ባህሪ በደንብ ነው እና አንዳንዴ ይስቃል፣ ጣሊያንኛ ያወራል፣ እንደገና በአማርኛ ይላል። ተረቶችን፣ ምሳሌዎችን በጣም ከፍ ብሎ ይናደዳል። ሲናደድ እነሱም ሲበሳጩ፣ ምክንያቱም እቴጌ ጣይቱ ቀላል አይደሉም፣ ምኒልክም በቀላል የሚያዩት አይደሉም። በተለይ ከመታለላቸው በፊት ብዙ ነገር ነበር የሚታለሉለት። በኋላ ግን ካወቁ በኋላ መሰሪነቱ ቀስ በቀስ የመረመሩ ሁኔታዎችን ያየ እንደገና ብዙ ሊሬ ይዞ መጥቶ በእንትናቸው በድክመታቸው አንዳንዶቹ መኳንንቶች ከሚስቶቻቸው ጋር ፍቅር ማድረግ የማይችሉትን ሁሉ አጥንቶ ደርሷል። በዛ ላይ ሁሉ ይህን በሽታ እነግርብሃለሁ፣ አጋልጥብሃለሁ ይላል። አንዳንዴ መድኃኒት አመጣልሃለሁ ይላል። ገንዘብ ለተቸገሩ ገንዘብ በመስጠት በጣም የሚገርምሽ ነገር አሁን ሀገር የመካድ ምናምን ሁናቴ አሁን የተጀመረ ይመስላል። ድሮም በጣም ተቸግረውበት መከራቸውን አንዳንድ ሀገር የመሸጥ ለገንዘብ የሚል ስሜት ስላለው ያንን ነገር በጣም በድክመታቸው ገብቶ
ለማታለል የሞከረ ብዙ ነገር ተሳክቶለት የ2 ዓመታት ጊዜ ነበር የሚቀሩት። ምክንያቱም ይህም በማድረጉ የእንግሊዝ መንግስት በጣም ተደስቶ የ5 የ6 ሀገር አምባሳደር አድርጎ ነው ወደ ደቡብ አሜሪካ የላከው እና ያን ገጸ ባህሪ በደንብ አድርጌ ለማጥናት ሞክሬያለሁ። በጣም ሽሩድ ነው፣ ብልህ ነው፣ አስተዋይ ነው፣ ተንኮለኛና ሸረኛ ነው። መጨረሻ ግን አይሆንም። እስከማይሆንበት ደረጃ ላይ ሲደርስ ጦርነት እንዲታወጅ ያደረገ የጣሊያን ቆንስል ኢትዮጵያን ለቅኝ ግዛትነት ሊያንበረከከን የነበረውን ነገር ግን በብልሁና በአስተዋዩ ምኒልክ በቆራጧ ጣይቱ አማካኝነት ተጋልጦ ጦርነቱ ቢታወጅም እንግዲህ ያኔ ባህረ ነጋሽን አቋርጦ የመጣውን በአሉላ ሁልጊዜ የሚመልስ የነበረውን ያንን ምክንያቱም በመተማው ጦርነት ሲመጣ ዘልቀው ገብተው ነበርና ወረኢሉ ላይ ሁሉም እንዲመጣ እንዲዘምት እንዲታጠቅ አድርገው አጤ ምኒልክ እሳቸውም እያዘመቱ መጀመሪያ ላይ አምባላጌ ላይ ያለውን መጥቶ በኋላም ደግሞ በጣይቱ ብልህነት መቀሌ ያለውን የውሃውን ቦታ በደንብ አድርገው ይዘው እና አባት አባይ ትረፍ እነ ባልቻ አባ ነፍሶ የውሃውን ቦታ እንዳይነካ በመድፍ የተከላከሉ ግድለም እያሉ እሳቸውም እያጎረሱ ጠጅ እያጠጡ አዝማሪው እየዘፈነ ብትሞት ሚስትህን እኔ ጋር አኖርልሃለሁ ልጆችን አሳድግልሃለሁ በሚል አይነት ስሜት ጣይቱም በጥሩ ሁናቴ ነበርና የዚህ የአንቶኖሊ ገጸ ባህሪ እጅግ በኋላም የተዋረደበት ነው። መጨረሻም በጣም በሚገርም ነገር ደግሞ ኤፕሪል ላይ ወይም የካቲት መጨረሻ ላይ ጦሩን በሙሉ ሰብስበው እኔ እንደነሱ ጨካኝ አይደለሁም፣ በሰው ልጅ በጣም አምናለሁ እና እነሱ በግብዝነታቸው እነሱ በድንቁርናቸው ሊወሩን መጡ። ሌሎቹን ጥቁር ሀገሮች እንዳደረጉት ማድረግ አቅቶኝ አይደለም፣ ነገር ግን በሰው አምሳያ የተፈጠሩን ሰዎች ማድረግ ስለመጡ ቁስላቸው ጠግጎ ሰውነታቸው ተመልሰው ወደ ሀገራቸው ወደ ጣሊያን ለሚስቶቻቸው ለልጆቻቸው እንዲሄዱ ፈቅጃለሁ ያሉ ርኅሩህነት የተሞላባቸው ደግ ፈሪሃ እግዚአብሔር ያላቸው ድንቅ ንጉሥ ነበሩ እና እሳቸውንም ነው ያወደስነው እና የኔ ገጸ ባህሪ በተመለከተ ይህንን ይመስላል። መልካም፣ በጣም ደስ ብሎኛል። ገጸ ባህሪህን ደግሞ በሚገባ እንደተለመደው እንደ ሁልጊዜ ሁሉ ቆንጆ አድርገህ ወደ ህዝቡ ደርሰሃል። በስተመጨረሻ ያው ቀደም ብሎ ብለዋል፣ ግን እንደው አጽንኦት ሰጥተን እንኳን አደረሳችሁ መልእክትህን እናስተላልፍ። እሺ፣ ለመላው ኢትዮጵያውያን በሙሉ ከኢትዮጵያም አልፎ ለመላው አፍሪካ ለመላው የጥቁር ህዝብ ይህ ድል የሁላችንም ድል ነው። በተለይ አባቶቻችንና አያቶቻችን ያደረጉት አስተዋጽኦ ቀላል አይደለምና ይህንን ሁልጊዜ ማወደስ ይኖርብናል። በእውነት ቀላል መስዋዕትነት አይደለም፣ የሰው ልጅ እኩል መሆኑን ያስመሰከረበት ድንቅ በዓል ነውና ሁላችሁም እንኳን ለ130ኛው የአድዋ በዓል በሀገር ውስጥም በውጭም ያላችሁ ኢትዮጵያውያን እንኳን አደረሳችሁ። እንኳን አብሮ አደረሰን። በጣም አመሰግናለሁ። እኔም ስለተሰጠኝ እድል በጣም አመሰግናለሁ። እኔ አንዳንድ ሀገር ሲሄድ አውሮፕላን ውስጥ ስገባ አውሮፕላኑ ሙሉ ነጭ ሊሆን ይችላል፣ ሙሉ ፈረንጅ፣ ግን ስገባ ምንም አይሰማኝም፣ አልሸማቀቅም። በጣም በኮንፊደንስ ነው። እነሱ ቆመው ያዩኝ ይሆናል፣ እኔ ግን ዝም ብዬ እንደዚህ እንደውም አንዳንዴ ቆሜ ያያቸውና ከዛ ቦታዬን እፈልግና እቀመጣለሁ። ምንም ስሜት አይሰጠኝም። አንዳንዶች ሲሸማቀቁ ስላየው የሌላ ሀገር ሰዎች ለምንድን ነው የማልሸማቀቀው? ዶክተር ወዳጀነ ስለሆንኩኝ ነው ወይ? አይደለም። እናንተ ስለሆናችሁ እኔ ነኝ። ኢትዮጵያውያን ስለሆናችሁ እኔ ኢትዮጵያዊ ነኝ። ኢትዮጵያዊነቴ ነው ክብሬ፣ ኢትዮጵያዊነቴ ነው ሞገሴ። I am because you are። የእናንተን ይዤ ስለሚሄድ ስላልተገዛን የማንንም ፈረንጅ ጫማ ስላልጠረኩ በባርነት ስላልተገዛው እነዚህም ደግሞ ገድላቸውን የምናከብራቸው አባቶቻችን ስላልተገዙ እኔ አውሮፕላን ውስጥ ገብቼ ነጭ የሞላበት አውሮፕላን ውስጥ ቀና ብዬ ነው የምገባው። አንድም ቀን ተሸማቀቅ ያላውቅም። የትም ሀገር ሲሄድ አገር ውስጥ ስገባ የነጮች ይሁን የጥቁሮች ይሁን የቢጫዎች ይሁን በፍጹም አልሸማቀቅም። ቀና ብዬ ነው የምገባው። በድፍረት ነው የምገባው። በትዕቢት አይደለም፣ ግን ቀና ብዬ ነው የምራመደው።
እንዴት ነው እንደዚህ ሆኖ? ስላልተገዛን። የለም ውስጣችን የበታችነት ስሜት ኢንፌሪዮሪቲ ኮምፕሌክስ የለም። ግን በኔነቴ ሳይሆን በዶክተር ወዳጅነቴ ሳይሆን በኢትዮጵያውያን በእናንተ ከዛስ በእነዚህ ደግሞ ድል ባደረጉልን በእነሱ I am because you are because we are I am እኔ የሆንኩት እኔነቴን የጨመረልኝና ቀና ብዬ እንድሄድ ያደረገኝ እናንተ ስለሆናችሁ ነው። ኢትዮጵያውያን ስለሆናችሁ ነው። ድል ስለተገኘ ነው። ስለዚህ ምን ይላሉ? ኦሞንቱ ጎሞንቱ ጋባንቱ ይላሉ። እኔ የሆንኩት እናንተ ስለሆናችሁ ነው። እናንተ ከክርስቶስ በታች የእኔ ክብሬ ናችሁ። ከእግዚአብሔር በታች እናንተ ኢትዮጵያውያን ለእኔ ክብሬ ናችሁ። ቀና ብዬ የሚሄደው በዶክትሬቴ አይደለም፣ በኢትዮጵያዊነቴ ነው። የትም ቦታ የምትከበረው። ስለዚህ እንተገብራለን። እኛ አንወዳደርም፣ እጅ ለእጃችን እንያያዛለን። ኢትዮጵያ ስላቸው የምኒልክ ሀገር፣ የኃይለ ሥላሴ ሀገር ይላሉ። ኢትዮጵያ ስላቸው ታላላቅ ሰዎችን ይጠራሉ። ከኢትዮጵያ ነኝ ስላቸው የሚጠይቁት ጥያቄ አላቸው። መከበሪያዬ ከክርስቶስ በታች ኢትዮጵያዊነቴ ነው። እናንተ ናችሁ። I am because you are because I am because we are I am። አመሰግናለሁ። ተመልካቾቻችን እንግዲህ አሁን ደግሞ ከፊት ለፊት የምትመለከቱት አንጋፋዊ ኪነ ጥበብ ሰው ከሱራፌል ተካ ጋራ ነው የሚገኘው። ዛሬ በእንግድነት በክብር እንግድነት ከታደሙ እንግዶቻችን መካከል ሱራ አንዱ ነው። ያው እዚህ ጋርም አለ። ሱራዬ ስላገኘው በጣም ደስ ብሎኛል። እንዲሁም ደግሞ ከሰሞኑ ከሶሻል ሚዲያ ስንሰማ እንደነበረው ሱራ አንድ ትልቅ ሽልማትን በሶሻል ሚዲያ ተጽዕኖ ፈጣሪው አዶናይ አማካኝነት መቀበሉንም ሰምተናል። በመጀመሪያ ለዛ እንኳን ደስ አለክ ማለት ፈልጋለሁ። ደስ አለን። በጣም ደስ ይላል። አሁን ሱራፌል ተካ መሆኑ ቀርቶ ሱራፌል ቢዋይዲ ሆኗል ስሜ እና ከቢዋይዲ ጋር ነው። አዎ ከቢዋይዲ ጋር ነው እንትን እያያያዘ ከቢዋይዲ በፊት አሁን ሱራፌል አፄ ቴዎድሮስ ይለኝ ነበር ሰውና አሁን ደግሞ ሱራፌል ቢዋይዲ አታውቁት ምናምን ይላል። እኔም ራሴ ለነገሩ አዋዋሌ አሁን ከመኪና ጋር የተያያዘ ሆናል። የምሰማው ሙዚቃ ከመኪና ጋር የተያያዘ ነው። ሁሌ ረጋ ብለ በትዕግስት ንዳ በጣም ነው የሚመቸኝ እሱ። እነሱን እሰማለሁ። እንደገና ወሬ ሁሉ ጨዋታዬ ሁሉ ተቀይሯል። እንዲህ አጃማል ምናምን እላለሁ ምናምን ነገር በቃ አልቻልኩኝም። ተዘግቶ ነው። አይ ሱራዬ የእውነት በጣም ደስ ብሎናል። በዚህ አጋጣሚ ፎሎ ላረጉ ሁሉ በጣም ምስጋና ከፍተኛ ነውና ብዙ መልካምና ደጋግ ሰዎች ስላየው በዚህ ከመኪናው ሽልማት ባሻገር አድዋን ራሱ የሚያስታውሱ ቲክታከሮች አሉ። መተሳሰባቸው መግባባታቸው ምናምን እና የዘንድሮ ትውልድ ኃይለኛ ነው። በጣም ፋስት ትውልድ ነው። በጣም አድዋ ይሆናል። አገርም ሊያቆይልን የሚችል ትውልድ በቴክኖሎጂ ሁሉ ያየሁበት ነው እና ላመሰግናቸው በተለይ ዋናውን አዶናይን የሱ ትውልዶች ናቸው በጠቅላላና በጣም ጎበዝ ትውልዶች ይታዩኛል። ወደፊት አገር እንደናንተ ያሉ ለሀገር ደግሞ ትልቅ ነገር ያበረከቱ ሰዎች እንዲህ ሲታወሱ እንደዚህ ሲሸለሙ ማየት ደግሞ እጅግ በጣም የሚያስደስት ነገር ነው። ዛሬ በ130ኛው የአድዋ ድል መታሰቢያ ዝክረ አድዋ ፕሮግራም ላይ ተገናኘን። እንዴት ነበረ ቆይታ? ዋው በጣም ደስ ይላል። እንግዲህ አብርሃም ግዛው ፕሮሞተር እና አዘጋጅ ጋዜጠኛ በየአመቱ እንደዚህ አይነት ዝግጅቶች ያዘጋጃል። በጣም የሚገርም ነው ምልሽ። ለአሁን ለ7 ዓመት ምናምን ያክል ይህን ዝግጅት ያለማቋረጥ ነው የሚያዘጋጀው እና በምንድን ነው የምናስታውሰው? አትሊስት እንኳ እሱ እንደዚህ አይነት ዝግጅቶችን እያዘጋጀ ብዙ ምሁራን የሚቀርቡበት መድረክ ነው። ስለ አድዋ ያላቸውን ሀሳብ የሚያካፍሉን ነው ለማህበረሰቡ። በጣም ደስ ይላልና አትሊስት በዚህ እንኳ ደምቀሽ ታልፊያለሽ። አድዋን አስቦ እንደዚህ አዘጋጅቶ ማለፉ ስለ አድዋ ያለንን እኛስ ምን ሰራን ብለን ጥያቄ ውስጥ አሁን ያለው ትውልድም እንዲጠይቅ ስለሚያደርግ እንዲህ አይነት ፕሮግራም ጥሩ ነው፣ ቢበረክትልን ደስ ይለናል። በጣም መልካም ሱራዬ፣ እንግዲህ አሁን ላይ በሶሻል ሚዲያ አማካኝነት ወደ ወጣቱ
ገብተሃል። አንተም ከወጣቱ ጋር በደንብ ያለህ ግንኙነት ጠብቋልና ወጣቱን ምን ትላለህ ስለ አድዋ? አሁን ላይ ደግሞ ወጣቱ በራሱ መያዝ ማወቅ መበርታት ያለበት ነገር ይሄ ነው የምትለው ነገር ምንድን ነው? አገሩን ማወቅ አለበት። ሌላ እንትን የለውም። ቀደምት አባቶቻችን ለዚህ አድርሰውናል። እኛ ደግሞ ምን ሰራን? ቁጭት ውስጣችን ሊሰማ ይገባል። አድዋን የሚያክል ነገር እስካሁን አልታየም። እንዲህ አይነት ህብረት፣ እንዲህ አይነት መተሳሰብ፣ እንዲህ አይነት አንድነት አልታየም። ይህንን ደግሞ የበለጠ በዚህ ትውልድ ደግሞ ማየት እና አድዋን ማስረሳት አለበት። ይህ ትውልድ እስቲ አድዋን ያስረሳል። ገብቶሻል? ህብረቱን አንድነቱን ያምጣና ይህ ትውልድ እናስረሳ እና ብዙ የአድዋ ብቻ ሳይሆን የሀገራችን ታሪኮች በጣም በርካታ ናቸው። ብዙ አድዋዎች አሉ በነገስታት መካከል ጥሩ ለሀገራቸው ይሰሩ እና እነሱን ስናይ ቁጭት ነው ውስጣችን። ምን ለሀገር የሰራው የሚል ቁጭት ውስጥ ልንገባ ነው የሚገባውና እኔ ደግሞ አሁን በመጣው ትውልድ አምናለሁ በቴክኖሎጂም ታግዞ ቢሆን ጥሩ መተሳሰብን አንድነትን የሚያመጣ ትውልድ ነው። እርግጠኛ ነኝ አገራችሁን ውደዱ። ሌላ ነገር መጀመሪያ አገርን መውደድ ይቀድማል እና አገርሽን ከወደድሽ ደግሞ ለአገርሽ ማትሰሪው ነገር የለም። በጣም አመሰግናለሁ ሱራዬ። እንኳን አደረሳችሁ በልልኝ። እንኳን ለአድዋ ድል በዓል ለምንኮራበት ለጥቁር ህዝቦች ድል አደረሳችሁ አደረሰን። አመሰግናለሁ። እሺ ታንኪ። አድዋ የዚህ ያልበገሪነት ኃይል ለኢትዮጵያ ያወረሰው ኢትዮጵያን ብቻ አይደለም አፍሪካን ነፃ ያወጣው በድፍረት በንቀት ኢትዮጵያውያንን ያዩ ነጮች ስለነበሩ ነው። እነሱ ድርሻቸውን ቦታቸውን አግኝተው ተመልሰዋል። ተመልካቾቻችን እንግዲህ አሁን ደግሞ የሚገኘው ከተዋናይት ፍቅር ባይለየኝ እንዲሁም ደግሞ ከተዋናይ ፋሲል ግርማ ጋር ነው። ስላገኘኋችሁ በጣም ደስ ብሎኛል። ውስጥ ሆኜ የእውነት ቲያትሩን እየተመለከትኩኝ ነበረ። ሁልጊዜም አድዋ ሲነሳ ኢትዮጵያዊነት ስሜት የሆነ የራሱ የሆነ ንዝረት አለውና በእናንተ ቲያትር ውስጥ ደግሞ አልፎ የመሬዛን ጊዜ ጀግንነት ትልቅ ነገር መመልከት ችያለሁ። በመጀመሪያ በጣም ደስ ብሎኛል። በጣም ላመሰግናችሁ እወዳለሁ። በጣም ቆንጆ ቆይታ ነበር የነበረው። እስኪ ደግሞ እናንተ ከቲያትሩ ለህዝብ ከመቅረቡ በፊት ካለው ጊዜ ጀምሮ ዛሬ ደግሞ ከህዝቡ ጋር ያለው ስሜት ምን እንደሚመስል እባካችሁ አጋሩልኝ። ፋሲልዬ ካንተ ልጀምር። እሺ። ከሁሉ አስቀድሜ እንኳን ለአድዋ 130ኛ ዓመት በዓል አደረሳችሁ አደረሰን እንኳን አብሮ አደረሰን ማለት እወዳለሁ። አድዋ የመላው ጥቁር ህዝብ የድል የነፃነት ምሳሌ የምናደርገው ኢትዮጵያ ታላቅነቷ በተነሳ ቁጥር ምንጊዜም የሚታወስ ታሪክ ቢኖረን አድዋን ባነሳን ቁጥር ሁላችንም ውስጣችን ይሞቃል አይደል? አጋጣሚ ሆኖ ደግሞ አድዋን የሚኒሊክን ካራክተር ተጫወት የሚል እድል ሲመጣልሽ በአጭር ጊዜ ውስጥ ነው ለማድረስ ሩጫ ያደረግነው። በጣም በደስታ ነው ስራ የጀመርነው። የሚገርመው ነገር ጊዜም አልነበረም የጥናት ጊዜ። ምክንያቱም ጠዋትና ከሰዓት በኋላ በሌሎች ቲያትሮች ጥናት ተይዘዋል። አስቸኳይ መድረስ ያለባቸው ስራዎች ነበሩ። ጭራሽ አይመስልም ግን የረጅም ጊዜ ስራ ነው የሚመስለው። እውነት የሚገርመው አልፎ በሳምንት ውስጥ 2 በአካል ተገናኝተናል ከጣይቱ ጋር። በዛ አማካኝነት እንግዲህ ዛሬ ለህዝብ አቅርበነዋል። ህዝቡ እንዴት ተሰምቶት ነበረ? ያው ህዝቡን ጠይቄ ሄደሽ ነው የምልሽ። አንተ ግን ምን ተሰምቶሃል ካልሽኝ የምር በጣም ደስተኛ ነበር። የሆነች 15-20 ደቂቃ ከሚኒሊክ ጋር አድዋ ላይ መቆም ደስ ይላል። ያንን የመሰለ እርካታም ደስታም የትም ቦታ ሊገኝ ይችላል ብሎ ማሰብ ከባድ እና በጣም ደስተኛ ነበር። መልካም ፍቅርዬ፣ ወደ አንቺ ልምጣስ። በጣም አመሰግናለሁ። እንግዲህ ለመላው የኢትዮጵያ ህዝብ ብቻ ሳይሆን ለመላው የጥቁር ህዝብ እንኳን ለ130ኛ የአድዋ ዓመት አደረሳችሁ ማለት ፈልጋለሁ። አደረሳችሁ፣ እንኳን አደረሰን። እንግዲህ እምዬ እንዳሉት ነው። እምዬ እንዳሉት ነው። በእርግጥ እኔ እንኳን ትንሽ ከአዘጋጅ ተስፋዬ ሲማ ጋር የተለያዩ መድረኮች ላይ የመስራት እድሉ ነበረኝ እና ለመጀመሪያ ጊዜ ሲጠራኝ ተው
ነገር እንዴት ነው አድኖ ጣይቱን የምታክል ጀግና የሴት አራያ በሴትነቱም በኃይለኝነቱም በመሪነቱም እሷን የመሰለች ሴት እወጣታለሁ የሚለው ነገር በጣም ጭንቀት ነበረብኝና ቀላል ነገር አይደለም። አንድ አዘጋጅ አምኖብሽ ይሄን ነገር ትሰሪዋለሽ ሲልሽ ላንቺ ያለው ቦታ ትልቅ ነው ማለት ነውና ክብረት ይስጥልኝ ማለት ፈልጋለሁ ይሄንን እድል ስለሰጠኝ። ከዛ በተጨማሪ በዚህኛው ዝግጅት ላይ ግን እምዬ እንዳሉት በጣም አጭር ጊዜ ነበረ። እኔ በእርግጥ ቀደም ብዬ ስለማቀው በሌላ ስራዎች ላይም ትንሽ ቢዚ ስለነበርኩኝ አንዴ ወይ ሁለቴ ነው ከነሱ ጋር ብሬ የተቀላቀልኩትና በጣም አጭር ጊዜ ነበረ። ግን እግዚአብሔር ይመስገን በጣም በወኔ በጥሩ ሞራል ሁሉም ይሄ አድዋን ስትስዩ የሚሰማሽ ስሜት አለ አይደለ? ብኖር ኑሮ ከኔ ምን ይጠበቃል እንዴት ሆን ነበር የሚለው ጭንቀት አለና ሁሉም ሰው የሆነ የቤት ስራው ተላቀሽ ምናምን ሁሉ ተለያይተሽ በቃ ስለሱ የምታወሪውና ያ ስሜቱ ይመስለኛል እንግዲህ ሁላችንም በጥሩ ነገር እንድንሰራው እድል የሰጠን። እንደተባለው የህዝቡ ስሜት ምን ይመስላል እንግዲህ ህዝቡ ነው የሚመሰክረው። ህዝቡ ይዳኛል። እኛ ግን በተቻለን መጠን በጣም እዚህ መድረክ ላይ በመቆማችን አድዋን በመዘከራችን በጣም ትልቅ ደስታ ይሰማኛል። በተለይ ደግሞ ጣይቱን ሳስባት እኔ ይቅርታ አድርጊልኝና ከአድዋ ሁሉ በላይ አሻግሬ ነው ማያት። በዚህ ዘመን ስፔሻሊ የሴቶች በቃ ሞራል ናት። እኔ ጣይቱ ለእኔ አራዬ ናት፣ ወኔ ናት። ልደክም ስል ራሱ የሚለኝ ውስጤ ጣይቱን ሳስብ ነውና ጣይቱ ለብዙ ነገር ተምሳሌት ናት፣ ለሴቶች በተለይና ትልቅ ነገር ነው። ክብረት ይስጥልኝ። በጣም ነው ደስ ያለኝ። እንግዲህ እንደ አንድ ተመልካቾች ያው እኔም ተመልካች ነበርኩኝ። የኔን ስሜት ማየት ትችላላችሁ። የእውነት በጣም ደስ ብሎኛል። ግን ደግሞ እዚህ ከመጣችሁ አይቀር አንድ የምጠይቃችሁ ጥያቄ ምንድነው፣ አድዋ ሲነሳ አሁን ላለው ትውልድ ምን መንገር ትፈልጋላችሁ? ትወና ብዙ ጊዜ መሆንም ጭምር አይደለ? ለተወሰነ ሰከንድም ቢሆን ምኒልክም እንዲሁም ደግሞ ጣይቱ ሆናችሁ ስሜቱን አይታችሁታልና ለወጣቱ አሁን ላለው ለኛ ከአድዋ ጋር ተያይዞ ምን መንገር ትፈልጋላችሁ? እንግዲህ ይሄ ትልቅ ጥያቄ ነው። በመሰረቱ ከዚህኛው ዘመን ጀነሬሽን ጋር ያው እኛ ትንሽ አንድ ስቴፕ ከፍ ብለናልና ሊያጋጭም የሚችል ነገር ይኖራል። ግን ትልቅ የሞራል ግንባታ፣ ትልቅ የሞራል ጥያቄ የያዘ ነገር ነው እና አሁን ላይ ያው እንደ አድዋ የምንዋጋው ሰብላቶ የለንም፣ የምንዋጋው ነጭ የለንም፣ በባዶ እግር በጠበንጃ አንልም። አሁን ላይ መዋጋት ያለብን ከአመለካከታችን ጋር፣ ከህይወታችን ጋር፣ ከኑሯችን ጋር ይመስለኛል እና በተለይ እኔ እንደው ይቅርታ አድርጊልኝና እንደው እምዬን ወክዬ በተለይ ለዚህ ዘመን ወጣት እንደው እባካችሁ እጅ አትስጡ፣ ለኑሮ እጅ አትስጡ ማለት ፈልጋለሁ። በተለይ ራስን ማጥፋት የሚባለው ነገር እንደ ቀልድ የምንሰማው ነው፣ እለት እለት የምናየው ነገር ነውና እንደ አንዲት ኢትዮጵያዊ እንደ አንዲት እናት እልፍ ስትይ ደግሞ እንደ ጣይቱ ሀገር እንደምታስረክብ ማለት የምፈልገው ነገር እባካችሁ እጅ አትስጡ። ነገ ያልፋል፣ ሁሉም ነገር በትግል ነው። ምንም አልጋ ባልጋ የሆነ የኑሮ ሂደት የለምና ሁላችሁም በመጠንከር ከራሳችሁ ራስን ከማሸነፍ ነው የሚጀምረው ድል። ስለዚህ የራሳችሁን አድዋ በራሳችሁ ላይ መገንባት ትችላላችሁ እና እባካችሁ በርቱ፣ እጅ አትስጡ ማለት ፈልጋለሁ። በጣም አመሰግናለሁ። ትልቅ ሀሳብ ነው። ወደ አንተ ለምትመስክፈስ አመሰግናለሁ። በጣም ከባድ ጥያቄ ነው። እንዲሁ እንደው በአጭር ጊዜ ወይም የሚባልም አይደለም። እኛም ያስፈልገናል አይደል? እኛም ሞራል ያስፈልገናል። አሁን ላይ ያለው ጫናም ሁላችንንም እኩል ነው አይደለ የሚጫነው። ደስታውም እኩል ነው ደስ የሚላል፣ ሀዘኑም እኩል ነው የሚመጣው። ስለዚህ ሁላችንም ተመካሪዎች ነን። የሆነ ነገር ውስጣችን ያለውን ነገር ልንቀሰቅሰው ይገባል እና የየራሳችን አድዋ አለን አይደል? በየዘመኑ በየጊዜው ትውልድ የየራሱ አድዋ አለው። እኛ አሁን ስለ ግድባችን የምናወራበት ወይም ጨረስ ነው ሆነ አይደለም። ሌላ አድዋ ያስፈልገናል። ብዙ በረሃብ የሚጎዱ ወንድሞችና እህቶች አሉን። ብዙ ጦርነት ላይ ያሉ ቤተሰቦች አሉን። ወደ አንድነታችን፣ ወደ ፍቅራችን፣ ወደ ሰላማችን ምናልባትም ለእኛ
ከየትኛውም ነገር በላይ አድዋችን አንድነታችን ይመስለኛል እና ወደዛ ፍቅር መመለስ መቻል አለብን። ወደዛ አንድነት መምጣት አለብን እና ይበቃል የሚል የሆነ ነገር መምጣት አለበት በቃ ብሎ የሚያቆም ሁሉንም ነገር። ከዛ በኋላ ደግሞ ወደ ሰላም፣ ወደ አንድነት፣ ወደ ፍቅር ልንመጣ ይገባል። ይህንን ነው ልናስብ የሚገባው። አድዋ እኮ ምሳሌ ያደረገልን እምዬ በጣም ትልልቅ ነገሮችን ነው መግደል ሲችል፣ ምርኮኞችን ማጥፋት ሲችል፣ የሆነን ትውልድ ሊያጠፋ የሚችል ጦርነት ነው የተካሄደው። የማረካቸውን ሰዎች በሙሉ አጥፍቶ መዝጋት ሲችል፣ መቆራረጥ ሲችል ምን አይነት ታላቅ ሰው ቢሆን ነው ሊወሩት ሊገሉት የመጡትን ሰዎች ለሚስቶቻቸው፣ ለልጆቻቸው፣ ለሀገራቸው ይብቁ ተዋቸው ብሎ ምህረት ያደረገ ንጉሥ ልጆች ነን። አንዳንድ ጊዜ የእሳት ልጅ አመድ እየሆንን ነው መሰለኛ አይገባኝም፣ ግን በጣም የእሳት ልጆች ነን። ትልልቆች ናቸው አባቶቻችን። እንዲህ አይነት ታላቅነት ያለው የጀግና ልጆች ከሆንን እንደው ብናንስ ከክብሩ ከአንድነቱ ከሰውነቱ ክብር አንነስ። መልካም፣ በጣም ትልቅ መልእክት ነው። እንግዲህ ቲያትር ሁልጊዜም እንደምንለው ተመልካቾቻችን ጥልቅ ነው። 130 ዓመት ወደ ኋላ ወስዶ ያኔ ከነበረው ታሪክ፣ ገድል፣ ጀግንነት ጋር አገናኝቶናል። እናንተ ደግሞ የዚህ አካል ሆናችኋል። በድጋሚ በጣም አድርጌ አመሰግናለሁ። እንኳን አደረሳችሁ። መልካም ጊዜ። እሺ፣ በጣም አመሰግናለሁ። ክበሩልኝ። ቲንክ ተመልካቾቻችን እንግዲህ በብሔራዊ ቲያትር የነበረን የዝክረ አድዋ ፕሮግራም ጀግኖቻችንን ያነገሰ እጅግ በጣም ቆንጆ ፕሮግራም ነበረ። እኛም በወፍ በረር እንግዲህ ምን እንደሚመስል ቀንጨብ አድርገን ትንሽ ነገር ወደ እናንተ አድርሰናል። ሁላችሁም በያላችሁበት መልካም የአድዋ ድል መታሰቢያ በዓል ይሁንላችሁ።